ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ከኢትዮጵያ ሚዲያዎች ብሔራዊ ጥቅምን የሚያረጋግጡ ህብረ ብሔራዊ አንድነትን የሚያጎለብቱ የወል ትርክት ትኩረቱ የሆነ የኢትዮጵያን ብልጽግና የሚያረጋግጥ ስራ ይጠበቃል። ይህንን ታዲያ ምን ያህሎቹ አድርገውታል ብለን ስሌት ውስጥ ብንገባ ምናልባትም ምላሻችን በዜሮ የሚባዛ ይሆንብን ይሆናል። ለምን? ኢትዮጵያውያን የራሳቸው ከተፈጥሮና ከልምድ የመጣ በአንድነት የሚያስተሳስርና በአብሮነት የሚገምድ በረከት ያላቸው ህዝቦች ናቸው። የኢትዮጵያ ሚዲያዎች ይህንን ምን ያህል ነግረውን ይሆን? እናንጽረው። ኢትዮጵያዊው አፋር ትክክለኛና ያልተከለሰ ሐሳብን ለወገኑ የሚያጋራበት መረጃን የሚለዋወጥበት ስርዓት አለው። ከየትም የወረሰው አይደለም። ኢትዮጵያዊ ከበሽታ የሚፈወስበትን መድኃኒቱን ከጓሮ የሚያገኝ ሐኪም ነበር። የዘመናችን የኖርንበት እውነት ነው። ሀበሻ ከቤቱ ሳይርቅ ችግሩ ሳይዛመት አለመግባባቱን የሚፈታበት የራሱ የሆነ የእርቅ ባህል አለው። ኢትዮጵያዊ ተሰባስቦ በሚጠጣው ቡና ብዙ ያወጋል፣ ሐሳቡን ያወጣል፣ ያወርዳል፣ ለክፍተቱ እልባት ይጋራል። ቅያሜ ውሎ አያድርም። እነዚህ ከተፈጥሮና ከልምድ የተገኙ የኢትዮጵያ ጥበቦች ችግር ፈቺ፣ አደማማጭ፣ አከባባሪ ሲያደርጉ ሰንብተዋል። እስከዛሬ ለዘለቀው ትርምስ ምክንያት የሆነው ስለ ጎጥ የሚያስረዳ የከፋ ነቀርሳ ዘመንን ከመኖራቸው አስቀድሞ አንድ ኢትዮጵያዊ ታዲያ ከነጭ ብልጭልጭና ዝማኔ ይልቅ ይህንን የኢትዮጵያን በረከት በሚዲያ ቢመለከት ምርጫውም መማሪያውም እንደሚሆን ጥርጥር የለውም። ግና የሚዲያዎቻችን ዜናዎቻቸው ትኩረት ምንድነው? መዝናኛና መማሪያ ዝግጅቶቻቸው ምን ሲሉ ይውላሉ? ለሀገራቸው ብሎም ለሀገራቸው ሕዝብ ያላቸው ግምት ምንድነው? ከሰለጠነ ሀገር ስልጣኔን ስንወስድ ለሀገራችንም ሆነ ለኛ የሚጠቅመንን መርጠን የማይበጀንን ንቀን መሆን ነበረበት። በእነዚሁ ሚዲያዎች ሀበሻ የያዘው ነገር ሁሉ ዘልማዳዊ ተደርጎ እንዲታሰብ የሆነበት ማስታወቂያዎች ሁሉ በአውሮፓ ስታንዳርድ የተመረቱ አሜሪካን ሰራሹ በሚል የማስወደጃ ቃላቶች የተሞሉ የራስን ያጣጣሉ መሆናቸውን ስናይ ታዲያ ቀላል መስለው እንደ ሀገር አንድ ሊያደርጉን የሚችሉ ኑሮዎቻችንን ሁሉ የነጠቁን እነሱ ናቸው የሚል መደምደሚያ ውስጥ ሁሉ እንድንገባ ይዳዱናል። ሚዲያዎቻችን የሀገራችንን በረከት ከመንገር ይልቅ በውጭ ሀገራት ፎቆች ቁጥር ተጠምደዋል። ሙዚቃው፣ ፊልሙ፣ ቲያትሩ፣ መጽሐፉ ሁሉ ስለ ውጭ ሀገር ተቀማጥሎ መኖር እንጂ ስለ ኢትዮጵያ ያላትና የተነጠቀችው ሀብት ሊያወሩ ግድ የላቸውም። ኢትዮጵያን ዘንግተዋል። አንድ ማንጸሪያ እናንሳ። ኢትዮጵያ ቁጭ ብለን የውጭ ሀገራትን ልዕለ ኃያልነት አምነን የተቀበልነው ስለ ኃያልነታቸው የታውቀን ይሆን? በሚዲያዎቻቸውና በሚዲያዎቻችን ምዕራባውያን በሚዲያቸው ውብ፣ ሳቢ፣ አጓጊ የሆነውን ገጽታቸውን ብቻ ለይተው የሚገልጹልን በመሆኑ ነጮችን ስናስብ ነው መበልጸግ የሚታየን። ነጮች የማያምርና የሚመረውን ጉዳይ እንኳ የራሳቸው ስለሆነ ብቻ ሲዘምሩለት ሲመሰክሩለት ማየት የተለመደ ነው። የኛም ሚዲያዎች ይህንን ያስተጋባሉ። የኛን ሀገር የኑሮ ሁኔታ፣ የኛን ሀገር ክፍተትና ሙላት የሚዘግብልን የምዕራባውያን ሚዲያ ይኖር ይሆን? ምናልባትም እንደ መስቀል ወፍ ስለኛ የሚሰማውና እኛ ስለ ሀገራችን የሚታሰበውና ሀገራችን ፈጽሞ የሚገናኝ አይደለም። ለሌላው ዓለም የምንናገራቸው ነገሮች ጥንቃቄ የሚያስፈልገው ለልጆቻችን የሚተርፍ ዕዳ ስለሆነ ብቻ ሳይሆን ባልተገባ መንገድ ሰዎች የሚገነዘቡን ከሆነ ልማትን፣ ብልጽግናን አስፋየር ማድረግ አንችልም። እኛው አትምጡ እያልን፣ እኛው ችግር አለ እያልን፣ እኛው የማይረባ ሀገር ነው እያልን መልሰን ኑና በጋራ ሆነን እናልማ ማለት አይቻልም። ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። 21ኛው ክፍለ ዘመን ላይ እንገኛለን።
ሚዲያ ከአማራጭነት አልፎ መጥለቅለቅ መከማቸት ውስጥ የገባበት ዘመን። ከነዚህ ሚዲያዎች ብሔራዊ ጥቅምን የሚያረጋግጡ ህብረ ብሔራዊ አንድነትን የሚያጎለብቱ የወል ትርክት ትኩረቱ የሆነ የኢትዮጵያን ብልጽግና የሚያረጋግጥ ስራ ይጠብቃል። ይህንን ታዲያ ምን ያህሎቹ አድርገውታል ብለን ስሌት ውስጥ ብንገባ ምናልባትም ምላሻችን በዜሮ የሚባዛ ይሆንብን ይሆናል። እንዲያውም ገና አልጀመረም ብዬ ነው የማስበው። እኔ ሚዲያው ወደ አሸናፊነት ግንባር መምጣት አለበት። አሁን ኢትዮጵያ በጦርነት በተታመሰው ምናምን አክቹዋሊ እኛ ብቻ አይደለም፣ እኛ ጋር ይብሳል፣ በደንብ ማየት ይቻላል። ግን ሌላ ዓለም ላይ እኮ አሁን ጦርነት ኤክስፖርት ቢደረገው ምንድን ነው? በሚዲያ እኮ ነው። ቀረ እኮ እንደ ድሮ ቅኝ ግዛት አዝምቼ ምናምን ቀረ። ዛሬ ላይ በርካታ ሚዲያዎቻችን ከሀገር ብሔራዊ ጥቅም ይልቅ የራስን ጽንፍ ይዞ ለማስተጋባት ቆርጠው የተነሱ መሆናቸው የብዜታችን መነሻ ነው። ዓለማችን ዛሬ ላይ የሚዲያ ፍልሚያ ላይ ትገኛለች። ይህ ፍልሚያ ምናልባትም መሬት ላይ ወርዶ ለምናየው ትግልም ጭምር መነሾና መቀጣጣያው ሆኖ እያገለገለ ይገኛል። ምድር ላይ የሚካሄደው ጦርነት ብቻ እኮ አይደለም የሀገርን ቀጣይነት የሚያረጋግጠው ኃያልነት የሚያረጋግጠው። ልክ መሬት ላይ በሚደረጉት በጦር መሳሪያ የሚደረገው ውጊያ ልክ በሚዲያ የሚደረጉ ውጊያዎችም ናቸው አንድን ሀገር አሁን ለመቀጠል የሚያስችሉት ወይ ደግሞ አሁን ዓለም ላይ ያሉትን ምስሎች የፈጠሩት ዓለም ላይ ያሉትን የሀገራት ቁመና የፈጠሩት የሀገራትን ጉዞ የሚወስኑት በዛ ውስጥ እንዳልከው ትውልድ ይሰራል። ምክንያቱም ሚዲያ ብለን ስናወራ ገዢ ሀሳብ ማለት ምንድነው ብለን ስናወራ ስለኔና ስለ ግለሰብ ብቻ አይደለም ነው። ኢትዮጵያን ብንወስድ ለምሳሌ አይደል ስለ ማህበረሰብ ስለ ህዝቡ በጋራ ኢትዮጵያ ስለምትባለው ሀገር ነው እያወራ ያለ ነው። ስለዚህ እነኚህን አስተሳስሮ መሄድ እነኚህ በጋራ እንደምን ይባላል የሐሳብ ትርክት ስነ እንደ ስትራቴጂ ሁሉ ይወሳል። የጋራ ስትራቴጂ የጋራ ቪዥን የጋራ ብርሃን አድርገን የምንወስደው ነገር ነው። እንደ ኢትዮጵያም ከታሪካዊ ጠላቶች አጀንዳ ተቀብሎ የራስን ሀገር በማይክሮፎን መውጋቱ ከጀመረ ሰነባብቷል። ትናንት ሰዎች ጥንቃቄ መውሰድ ሳይችሉ አረም ስለዘሩ ዛሬ መከባበር፣ መዋደድ፣ መተጋገዝ፣ መተማመን ላልቶ በረባ ባረባው የምንዋቀስ የምንካሰስ የምንጋደል እንድንሆን ያደረገን ትናንት የተዘራው እንክርዳድ ነው። ዛሬ ሰዎች አሁን ያለን ሰው የጠላን መስሎን የተቃረን መስሎን የምንተክላቸው እንክርዳዶች ልጆቻችንን ያባላሉ። ምንም እንኳ ለኢትዮጵያ ቆመናል በሚሉ ሚዲያዎች በኩል የተሰሩ ስራዎች እምብዛም ቢሆንም በተዘመተባት የሚዲያው ጦርነት ልክ ግን ኢትዮጵያ አልተሰናከለችም። ለዚህም ማሳያው አባይ ነው። አባይ ሲባል አይደል ሌላኛው ገዢ በጋራ ሐሳብ የሆነ በጋራ ምን ቆመበት። ምክንያቱም ሚዲያው ስራውን ካልሰራ አይደል አባይ ተገነባ እንኳን ግን በአባይ በኩል ምን ገነባው ገዢ ሐሳብ አለ አይደል ሚዲያው የሚፈጥረው በርግጥም ሚዲያው ነው። አባይ ላይ ታውቃለህ ከመጀመሪያ እስከ መጨረሻ የሰራው ስራ አለ። ግን ወደፊት ለዘመናት ሰርቶ ኢትዮጵያ እስከ መጨረሻ ያዛም ዘልቀው ጉዳይ አለ። እንዲህ ባሉ ጉዳዮች እንኳን ለመለያየት የደፈር ነው። እንዴት በተለይ ደፈር ብለን ካወራን ወዳጆቻችን የኛውም ሀገር ስለሆነ ስለሚመለከተን በዛ ልክ መወራት ካለበት ማይክና ብር ጨብጠህ እንዲህ ባሉ ወርቃማ ጉዳዮች ላይ እንዴት ነው መዝዘምተው? አንድን ህፃን ግብፃዊ የማግኘት እድሉ ገጥሞን ስለ አባይ ልንጠይቀው ብንወድና ናይል ማን ነው ብንለው የምናገኘው መልስ ቀጣዩን ነው። መነሻውም ባለቤትነቱም የሀገሬ ግብፅ የሆነው ናይል ህይወቴ ነው የሚል። ይህ እንዴት ሆነ ብለን ለማጠየቅ ብንዳዳ የሀገራቸው ሚዲያዎች የሰሩት ጠንካራ የሆነ ብሔራዊ ጥቅምን የማስጠበቅ የሚለው ስራ አደገኝነት ነው። የግብፅ ህፃናት ናይልን በሚያብራሩበት ልክ የኢትዮጵያ ልጆች የህዳሴ ግድብን ያብራራሉ ወይ ብለን መጠየቃችን ከዚህ ቀጥሎ የሚመጣ ይሆናል። ሚዲያ ለሀገር ግንባታ ሲባል ይህ ነው። ሀገራቸውንና ሉዓላዊነቷን፣ ብሔራዊ ጥቅሟንና ሰራዊቷን በመንደር በሃይማኖት በፖለቲካዊ ውዥንብር ሳያወላውሉ የሚደግፉ ደግሞ ብዙዎች ናቸው። ማህበራዊ ሚዲያን ተጠቅመው ሌላውን ነገር ሁሉ ችላ ብለው ለብሔራዊ ጥቅም ለሀገር ሉዓላዊነት የሚሰሩ ድምጾችም ስማቸውና ስራቸው አይዘነጋም። እነዚህ ድምጾች አባይን ከመጀመሪያ እስከ መጨረሻ የሰሩ ናቸው። ሉዓላዊ ሀገርን ተቀብሎ ሉዓላዊ ሀገርን የሚያሻግር ትውልድ ለመገንባት ሚዲያዎች የሚሰጡት አጀንዳ፣ ሚናው፣ አስተዋጽኦው፣ ትምህርቱ ሁሉ ሊመረመር ይገባዋል። በተለይ በዚህ ሙያ የተሰማራችሁ ሰዎች አደገኛ ነገር እንዳንሰራ ኢትዮጵያ እንድናስቀድም
የኢትዮጵያን ናሽናል ኢንትረስት እንድናስቀድም፣ ሰላም እንድናስቀድም፣ መከባበርን እንድናስቀድም፣ ፍቅርን እንድናስቀድም ካስፈለገ ለዛ ምቹ የሆነ አገር ስላለን ብዙ ያልተነገረ ታሪክ ባህል ስላለን እነሱን ማሸጋገር ብንችል መልካም ይሆናል። መንግስታትን መቃወም ችግር የለውም። ሚዲያዎች የመንግስታት ደጋፊ መሆን አይጠበቅባችሁ። በተለይ የኔ ደጋፊ መሆን አይጠበቅባችሁ። የሚጠበቅባችሁ እውነትን ብቻ መግለጥ ነው። እውነትን ለልጆቻችን ትርፋማ በሚያደርግ መንገድ የኢትዮጵያን ብሔራዊ ጥቅም አስቀድሞ መግለጥ ከቻላችሁ ስራችሁ ሚናችሁን በደንብ ተወጣችሁ ማለት ነው። እንዳለመታደል ሆኖ ኢትዮጵያ ቀና ባለች ቁጥር ኮርኩም ሊያደርጋት የሚሻ ጎረቤት ሞልቷታል። ሊለያዩ በማይችሉ ትናንሽ ጉዳዮች ያኮረፈ ኢትዮጵያዊ ደግሞ ከሌሎች አጀንዳ ተቀብሎ የራሱን ሀገር የሚወጋበት የራሱን ጽንፍ የሚያስተጋባበት ሚዲያ ከፍቶ በመጮህ ላይ ይገኛል። ዓለም ላይ እየተካሄደ ባለው የሚዲያ ፍልሚያ ማይክን ጥይቱ ስቱዲዮውን ጦር ሜዳው ያደረገ ኢትዮጵያዊ ባንዳ ተንሰራፍቷል። ኢትዮጵያ ታዲያ ይህንን ጽንፍ የሚገዳደር ብቻ ሳይሆን ጠልፎ የሚጥል ሚዲያ ያስፈልጋታል። ለምሳሌ ብዙዎቻችን ሚዲያ ስንከፍት ምናምን እንትን ይዘን ነው የሆነ የራሳችንን ጽንፍ የራሳችንን ካምፕ ፈጥረን ለመለያየት ነው የምንሰራው። ግን ሚዲያው እንዳለ የኢትዮጵያ ሚዲያ መሆኑን እንረሳዋለን። እኔ ጥቤ አንተ እኮ የተለያየ ሐሳብ አለና የሚዲያ ሰዎች ብንሆንም ጥቤ የራሱ ሚዲያ እኮ አለው አይደል? አስፈላጊ በሆነ ጊዜ የሚተችበት አይደል? ብዙ ፈተናዎች ያሉባቸው እኔም የራሴ ሚዲያ ሞክራለሁ። ያ ማለት ግን የተለያየ ሐሳብ የለንም ማለት ነው። ለኢትዮጵያ የሚሰራ ሚዲያ መሆኑን እናውቃለን። በቤታችን ብንመስለው ልጆች ይኖርናል አይደል? አንድ 7-8 ልጅ ያለው ሰው 7 አይነት ባህሪ ያለው ልጆች አሉት ማለት ነው። መልካቸው ይለያያል አይደል? አፍንጫቸው፣ አይናቸው ምናምን ይለያያል። ስለዚህ ጎራዳው፣ ቆራጣው ምናምን አይደል? ተደባዳቢው፣ አመፀኛው ምናምን እንመስለው። አሁን መሬት ላይ ባሉ ጉዳዮች ብንመስል ለዛ አባት እነኛ ልጆች ሲጠራቸው በዛ አሁን በጠቀስናቸው ተቀጽላዎች ለሚጠራቸው ወይስ ልጆቼ እያለ ነው የሚጠራቸው? አባቱ የሚያተርፈው ልጆቼ እያለ መጥራቱ ነው ወይስ በእነኛ ተቀጽላዎች የሚጠራቸው? ከዛ እንደ አባት ያለበት ኃላፊነት ደግሞ አለ ማስተማር፣ ማብቃት፣ ሀገር ማስረከብ ምናምን የሚለው ጉዳይ እዛው ስትመጣ ቀደም የጠቀስናቸው ልዩነቶች በተለይ ተመር ያለው አውቅ ያለው ሚዲያ የሚባል በጣም የተቀደሰ አደገኛ መሳሪያ ተፋልመ ማሸነፊያም ቅድም ስትነሳ እንዳልከው መጥፊያችንም የሆነውን ሚዲያ ይዘን ሀገር ነው የምናስበው። አሁን ያለን ሰዎች ይህ ሁላችንም ለመውቀስ አይደለም፣ ሌላው ሁላ በተለይ ራሴን ሳይ እኔ የሚመለከት ጉዳይ ነው። በመገናኛ ብዙሃን ባለስልጣን እውቅና ያገኙ ሚዲያዎች እንደ መብዛታቸው መጠን በእውቀት በሙያ በበቁ ጋዜጠኞች ተገቢና ለሰፊው የኢትዮጵያ ሕዝብ በቂ የሆነ አሰባሳቢና ገዢ ሐሳብን የያዘ ስለ ኢትዮጵያ ብሔራዊ ጥቅም የሚጮህ ስለ ሀገር ሉዓላዊነት የሚያስተምር ሚዲያ አለን ወይ የሚለው አሁንም ጥያቄ ውስጥ የሚገባ ጉዳይ ነው። መሆን ያለበት እውነታ ግን ሀገርን እንደ ሀገር የሚያቆመው ገዢ ሐሳብ እንደመሆኑና ሚዲያ ደግሞ ተፋልሞ ማሸነፊያም መጥፊያም ጭምር ነው ካልን ዘንዳ ይህች ሀገር ፊደል ከቆጠረውና የሚዲያን እድል ካገኘው ኢትዮጵያዊ ነው ብዙ እድል ያላት። ሚዲያና ሙያተኛው የራስን አድምቆ የሚያሳይ ችግሮችን እግር በእግር እየተከተለ የሚፈታ ህዝብን ከህዝብ የሚያርቅ ከዕለት የፖለቲካ ፍጆታ የተሻገረ እንዲሆን የብዙ ኢትዮጵያውያንና የኢትዮጵያ ወዳጆች ምኞት ነው። ሚዲያዎች ሰላምን ለማስፈን የሚደረጉ ጥረቶችን የብሔራዊ ጥቅም አካል አድርገው ሊሰሩ ይገባል። እንደ ሀገር የተከፈተብንን የሚዲያ ፍልሚያ ለማምከንም ከኢትዮጵያዊ ሚዲያ የተሻለ መሳሪያ የለም። የሚዲያውን ግንባር ስናሸንፍ መሬት ላይ ያለው ሁሉ ቀላል ነው። ትውልድ ይሄዳል ይመጣል። የሀገር ጥቅም ግን የሀገር ነውና መደራደሪያ የለውም። ህዝብን የሚያከፋፍሉ አጀንዳዎችን የገቢ ምንጫቸው ሚዲያዎቻቸውን ጦር ሜዳ አድርገው እየሰሩ ለሚገኙና መንግስት ብንሆን እናደርገዋለን ያሉትንና ያላሉትንም ጭምር ሁሉ የሚሰራን መንግስት ለመተቸት ሚዲያን መስርተው ሀገር ላይ ሴራ በመጎንጎል ላይ ያሉት ኢትዮጵያዊነት፣ ጋዜጠኝነት ያልገባቸው ብኩኖች መክሰራቸው ከጀመረ ቆይቷል። የቀድሞን የጀብደኝነት ታሪክ እያነሱ ለዛሬ መለያያ ታሪክ ማድመቂያ አድርገው የሚያስተጋቡ አጋጭ አደሮች እያፈሩ ነው። ሀገሪቱ አምናባችሁ የኢትዮጵያን ስም መነሻችሁ አድርጋችሁ እየሰራችሁ ያላችሁ ሚዲያዎች ግን ኢትዮጵያውያን እንዲህ እንላችኋለን። ስለ ማረቂያችን፣ ስለ መዳኛችን፣ ስለምትበለጽገውና እየበለጸገች ስላለችው ኢትዮጵያ ንገሩን። ስለ ሀብታችን አባይ ድል፣
ስለተነጠቅነው የባህር በር፣ ተረት እያደረግነው ስላለነው ድህነት፣ ስላይበገሬው ሰራዊታችን፣ ስለ ጋራችን ኢትዮጵያ ንገሩን። ስለ ኢትዮጵያ የሚጮህ፣ ስለ ኢትዮጵያ የሚብከነከን፣ ስለ ሰንደቋ የሚዋደቅ ትውልድ የመፍጠር ሚናችሁን ተወጡ። ከአሜሪካው አይስክሬም ይልቅ አንድ ስለሚያደርገን እንጀራችን፣ የነጮች የቦክስ ፍልሚያ ይቅርብንና ችግሩን በጉርብትና ስለሚፈታው ማህበራዊ ህይወታችን፣ ከቅንጡ ባለ 3 ካሜራ ስልክ ትንተና ይቅርና ስለ ሀገር በቀሉ የመረጃ ልውውጣችን፣ ከፋሽን ልብስና ጫማ ይልቅ ስለ ባህር በራችን፣ ስለ አባያችን፣ ስለ ኢትዮጵያችን ቅድሚያ ሰጥታችሁ ንገሩን። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው፣ ከእንግዲህ ብረት ገብስ ሆኗል ዕዳው፣ አዲሱ ትውልድ ሀሳብ ነው ሜዳው።